ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ በመላው ዓለም ላይ የምትገኙ የአማራን የህልውና ትግል የምትደግፉ ወገኖች በያላችሁበት ሰላማችሁ ይብዛ። እኔ ፋኖ አማረ ጌታቸው ከፕሮግራሙ ጋር አብሬያችሁ እቆያለሁና እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ትቆዩ ዘንድ በአክብሮት ጋብዣለሁ። እስኪ ከዛ በፊት የሆነ ቪዲዮ አዳምጠን እንመለስ። ባለ ጊዜ ከተባል ባለ ከተራ መባላችን ካልቀረ የኛ ተራ ምን እንደሚመስል ማሳየት ዝግጁ ነን። ሉክ አሮጌዋ ኢትዮጵያ ትመለስ። አምባገነናዊ ህዝባችንን ሲጨፈጭፉ፣ ሲዘርፉ፣ ሲገሉ የነበሩ ከምኒልክ እስከ መለስ ተመልሰው አይመጣም። የዘራፊዎች፣ የአፋኞች፣ የገዳዮች ስርዓት ከነፍጠኛው እስከ ወያኔው ተመልሰው ኢትዮጵያ ላይ አይነግሷል። አሁን ችግራችንን ልንገር። ኢትዮጵያ እያለ አንድነት እያለ ለሚለፍፈው ቡድን ሄደን የምናናግረው የምንደራደርበት ድርጅትና ግለሰብ እንኳን የሌለበት የተዘበራረቀ የተበታተነ ኃይል። እንግዲህ ውድ የተከበራችሁ አድማጭ ተመልካቾች ቪዲዮውን እንዳያችሁት እናም እላችኋለሁ፣ ሆዳም አማራ ሆይ እርማችሁን አውጡ። አገዛዙ በአማራ ህዝብ ላይና በቀሪው የኢትዮጵያ ህዝብ ላይ መዋቅራዊ ግድያ ሲያደርግ አልሞበት አስቦበት እንጂ ለሀገር አስቦና ለሀገር ተቆርቆሮ እንዳይመስላችሁ። በአማራ ህዝብ ላይ ትናንትና በትግራይ ማህበረሰብ ላይ ዛሬ ደግሞ በአማራው ማህበረሰብ ላይ መዋቅራዊ ግድያ አብይ አህመድ እየፈጸመበት ይገኛል። ሐሳብ ያላችሁ አብይ አህመድ ከሰሞኑ አይታችሁት ከሆነ በኦቢኤን ወይም ደግሞ በኦሮሞ ብሮድካስት ኔትወርክ የሚዲያ ማዕከል በመቅረብ የኦሮሞ ጥያቄ አልተመለሰለትም። የመሬት ጥያቄ አለው፣ የርስት የማንነት ጥያቄ አለው፣ እሱ ደግሞ አልተመለሰለትም ብሏል አብይ አህመድ። አብይ አህመድን ወግነህና የብልጽግናን መዋቅራዊ ግድያ ደግፈህ ህዝብን የምትገልና የምታስገድል ሆዳም የአማራ ሚሊሻ ካድሬና እንዲሁም አድማብተና ፖሊስ እንዲሁም ደግሞ ቀሪው የመከላከያ ክፍል እርምህን አውጣ። ይህን ቪዲዮ ሰምተሃል? ማሳየት ዝግጁ ነን። አዎ ተረኛንን ልካችን እስከምን ድረስ እንደሆነ እናሳያቸዋለን ብለውና እያሉም ይገኛሉ። ከዚህ ላይ እንዳየው አብይ አህመድ ከኦቢኤን ጋር በነበረው ቆይታ ዝርዝር አድርጎ በጽሁፍ አስቀምጦልሃል። በደንብ ተመልከተው። ከተወሰኑ ደቂቃዎች በኋላ ግን ኦቢኤንና ሌሎች የሚዲያ ማዕከሎች ከገጻቸው የአብይ አህመድ ጽሁፍንና ንግግርን አጥፍተውታል። ይህ ስክሪንሻት ተደርጎ የተገኘ ነው። ስለዚህ አብይ አህመድ የሚሮጠው የራሱን ኢምፓየር ለመገንባት ኦህዴድ መራሹን የኦሮሞ ኢምፓየር ለመገንባት እንጂ ለኢትዮጵያ ህዝብ አስቦ እንዳይመስል፣ ለአማራ ህዝብ አስቦ እንዳይመስል። አማራ ክልል ውስጥ ከእግረኛ ሰራዊት እስከ መካናይዝድና እስከ አየር ኃይል ያሰማራው ለአማራ ህዝብ አስቦ እንዳይመስል፣ የግል ጥቅሙ ይከበርለት ዘንድና የያዘው ፕሮጀክት አዲስ አበባንና ሌሎች መሰል ክፍለ ሀገራትን የመሰልቀጥ ፕሮጀክቱ ፍጻሜው እንዲያገኝለት አማራውን ከአማራው ጋር በማበላለት አማራውን ከአማራው ጋር በማበላላትና በማገዳደል ታሪካዊ ደም በማቃባት የአማራ ህዝብ ጦ ሰላም እንዳይገባ ሰላም ውሎ ሰላም እንዳያደር ስራ እየሰራ ክፍት አፉ ቦቴ አፉ ሽመልስ አብዲሳ በደንብ አድርጎት በማዶ ተሻግረን አከርካሪያቸውን ሰብረናቸዋል። አቤማዶ ተሻግረን አማራን እርስ በርሱ ታሪካዊ ባለደም እንዲሆን ባላንጣ እንዲሆን አድርገነዋል። አማራውን ከአማራው ጋር እያገዳደልነው ነው። ስለዚህ አማራው እርስ በርሱ በደም መቀባባት ሰበብ ይፈላለጋል። ስለዚህ አታለን ለሚሊሻ የምንከፍለው ደሞዝ የለም። ሚሊሻም ራሱን ለመከላከል ሲል አማራውን ወይም ፋኖን እያሳደደ ይገላል።
ፋኖም ለመበቀል ሲል ሚሊሻን እያሳደደ ይገላል ብሏል ሽመልስ አብዲሳ። በደንብ አድርጋችሁ ምኒልክን እንኳን በአንተ የአፍ ጥላቻ ይቅርና ጣሊያንም ጦር ጎራዴውን ሰብቆ መርዛማ ጋዝን ተጠቅሞ በእግርና በአየር ሰራዊቱን አሰልፎ እምዬ ምኒልክን ጣሊያን መጣል አልቻለም። በደንብ አድርገህ እንድታውቅ ስለምፈልግ ዘመነኛ ነኝ ብለህ ለምታንቧርቀውና ኢትዮጵያን እያበላሻሃት ወደ አዘቅቱ ዓለም እየከተትካት ለምትገኘው የኦሮሞ ልሂቃን ነኝ ብለህ ለምታስበው አካል ይሄ መልእክት ድረስ። እምዬ ምኒልክ በአንተ ነፃ ባወጡ በአንተ በከረፋና በቆሸሸ አንደበትህና ሐሳብህ ስማቸውን ለማርከስ ብትሄድም እንኳን ሮማ አደባባይ ላይ የገንዛ ታሪካዊ ባላንጣ ጠላታችን የጣሊያን ሕዝብ ቪቫ ምኒልክ ቪቫ ጣይቱ እያለ ምኒልክ ጀግና፣ ጣይቱ ጀግና፣ የጥቁር አንበሳ እያለ ተዘምሮለታል፣ ተመስክሮለታል፣ ዓለም አድንቆታል። ምኒልክ ነፃ ባወጣ፣ ምኒልክ ባሰለጠነ፣ እምዬ ምኒልክ ነፃ ባወጣ ባሰለጠነ፣ ፍቅርን በመገበህ ለዛሬ ባበቃ ምላሹ የምንድነው የሚባል? ወርቅ በሰጠ ጠጠር መመለስ፣ ወርቅ ባበደረ ጠጠር መመለስ ነው። አንተ ስላል የምትፈርስ ኢትዮጵያ የሚወድቅ አማራ አሮጌዋ ኢትዮጵያ ትውደቅ ያልካደም አሮጌዋ ኢትዮጵያ የምትላት በአስተሳሰብ በአመለካከትና በስነ ኢትዮጵያዊነት ስሜት ተቀርጻ ይኖራል። የዛሬ ኢትዮጵያ ነገኛ ትናንትና አሮጌ ልብስ ለብሰው አዳፋ ጫማ ተጫምተው ወይም በባዶ እግራቸው እየሄዱ አንገታቸውን ለሰይፍ ደረታቸውን እየሰጡ ባዶ ወደድክም ጠላህ በቅርቡ ቃሌ ሁላችሁ በቅርቡ የኢትዮጵያ ትንሣኤ ይበሰራል። በእምዬ ምኒልክ ወይም በነገሥታቶች ወይም በቀደምት መሪዎቻችን ቤተ መንግሥት ገብተው እያጨማለቁ የሚገኙ ብርጭቆ አደራ እንደተሰጠው ሕፃን ኢትዮጵያ እያጨማለቋት የሚገኙ ባለጊዜ አካላት ከምድረ ገጽ ተራርተው ይወድቃል። ቃሌ ዕለቱ ማለት ነው። ይህ ቪዲዮ ለሁሉም ሁሉም ወደ 13,000 ምናምን አካባቢ ተከታታይ ላይክ፣ ፎሎ፣ ሸር፣ ፖስት በማድረግ እንድታደርሱ ወንድሞች ስላዳመጣችሁ